ስምና መሰግነሃለን እኔና እህቶቼ ዛሬ በፊትህ አለን እግዚአብሔር አምላክ ሆይ አቤቱ በኢየሱስ ስም እናመሰግንሃለን መጸለይ መንበርከክ እግዚአብሔር ሆይ አንተን ማምለክ ስለወረልን እግዚአብሔር አምላክ ሆይ እናመሰግንሃለን አሁንም በቃልህ ተናገረን ምከረን ቃልህ በእያንዳንዳችን ህይወት ላይ በኢየሱስ ስም ለውጥን ያምጣ ቃልህ ያስተምረን በኢየሱስ ስም ህይወታችን ላይ መገረዝ ያለበት ነገር ሁሉ በኢየሱስ ስም ይገረዘው ለክርስቶስ ወደሚመች ማነት በኢየሱስ ስም ቃልህ ይቀየረን በኢየሱስ ስም ዛሬ ይለውጠን መንፈስ ቅዱስ በሙላት በማከላችን ተመላለስ አንተ ንካን አንተ ዳስሰን ነገራችን ዛሬ በኢየሱስ ስም አስውበው አቤቱ እግዚአብሔር አምላክ ሆይ ቃልህን እየሰማን በኢየሱስ ስም የቃል መንፈስ ይቆጣጠርና የቃል መንፈስ ይንካን በኢየሱስ ስም ቃልህ እግዚአብሔር አምላክ ሆይ ጅማታችን ቅልጥማችን ልባችን በኢየሱስ ስም ዘልቆ ገብቶ ነገራችን እንዲለውጥ ጸልያለሁ መንፈስ ቅዱስ አንተ ተንቀሳቀስ አንተ አስተምረን ሰዓቱን ጊዜ ለአንተ ሰጠነ የጨለማ ጉልበት የአጋንንት ኃይል የተመታዩ አዚም እንድንዛዜን የሚረጭ ቃልህ ወደ ህይወታችን ገብቶ ነገራችን እንዳይለውጥ የሚዋጋ የሚገዳደር የክፋት ጉልበት ሁሉ የተመታ ይሁን በኢየሱስ ስም ቃሉን የሚረቅም ለቃሚ መንፈስ የተመታ ይሁን ይልቁንም 50 60 100 ፍሬ በህይወታችን ማፍራት እንድችል እግዚአብሔር መንፈስ ቅዱስ ዛሬ ነገራችን እንድትነካ ጸልያለሁ አስተምረን ምከረን ገስጸን አቅናን ነገራችን አስውብ አሜን በሆነው በኢየሱስ ስም አሜን ጌታ ኢየሱስ ይባርካችሁ ዛሬ የምንወያየው ባለፈው ሳምንት ከተነጋገርነው ብዙ ያልሸሸ የሚጠቅም የሚያያዝ አሜን የሚያያዝ ስለ ጸጋ እናወራለን ስለ ጸጋ ስናወራ ባለፈው ቅባትን ለመቀበል የሚያስፈልጉ አራት መሰረታዊ ነገሮችን ወይም ፈተናዎች አይተናል ስለ ጌርጌላ አይተናል ስለ ቤቴል አይተናል ስለ ኢያሪኮ አይተናል ከዛ ዮርዳኖስን ተሻግሮ ጸጋው እንዴት እንደመጣ ጸጋው ከመጣ በኋላ በኤልሳ ህይወት የሆነው ነገር አይተናል ብዙ ጊዜ ጸጋ ሲመጣ ደግሞ የሚመጣው ነገሮች ደግሞ የማይተበቅብናል ጸጋ የሚለው ሐሳብ በብሉይ ኪዳን መጽሐፍ ውስጥ አንዴ ብቻ ይጠቀሳል አንዴ ብቻ በብሉይ ኪዳን መጽሐፍ ውስጥ ከ39ኙ መጽሐፍት ውስጥ በነብዩ ሚልኪያስ በትንቢተ ሚልኪያስ ወይም በመጨረሻው የመጽሐፍ 39ኛው መጽሐፍ ላይ ምዕራፍ 1 ቁጥር 9 ላይ ይጠቀሳል ከዛ ውጭ የለም ጸጋ የሚለው ቃል በብሉይ ኪዳን የለም አይታወቅም ግን እግዚአብሔር አምላክ አንድ ተስፋ ቃል ሰጣቸው ለእስራኤላውያን እንግዲህ ጸጋ ይስጣችሁ ዘንድ እግዚአብሔርን ለምኑ ብሎ በሚልኪያስ ምዕራፍ 1 ቁጥር 9 ከተናገረ በኋላ ለ430 ዓመት አካባቢ እስራኤል ስለ ጸጋ ለምነዋል ጠይቀዋል ፈልገዋል ግን አላገኙት ከ430 ዓመት በኋላ መልአኩ ገብርኤል ወደ ቅድስት ድንግል ማርያም በመጣ ጊዜ ጸጋን የሞላሽ ሆይ አላት ያ 430 ዓመት ጸለየበት ጸጋ በአንዲት ሴት ላይ በአንዲት ድንግል የሆነች ሴት ላይ ወረደ ሞላባት ኢየሱስ ጌታ ነው ከዛ በኋላ በአዲስ ኪዳን እጅግ በጣም ብዙ ጊዜ ተጠቅሷል ኦልሞስት የአዲስ ኪዳን ትምህርት በሙሉ ምንድነው ጸጋ ነው አሜን ዘመኑ ራሱ ምን ዘመን ነው የጸጋ ዘመን ነው ከዛ በፊት አንዳንዶች ልናገሩት የህሊና ዘመን ነበር ከሆነ ጊዜ በፊት ደግሞ የህግ ዘመን ነበር ከዛስ የጸጋ ዘመን ነው አሁን ያለንበት ዘመን የጸጋ ዘመን ነው ጌታ ስሙ ይባረክ ጸጋው የተወሰኑ ነገሮችን በዚህ ውስጥ ያሳየናል አንደኛ ማኒፌስትድ ነው ጸጋው የተገለጠ ነው በምን በኩል ተገለጠ ሲባል ይህ ጸጋ የዳንበት ጸጋ ያመለጥንበት ጸጋ ማኒፌስት አድርጓል ተገልጧል በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 7 እስከ 13 ማኒፌስት ያደረገው ወይ ደግሞ ለሚኒስትሪ ለቤተክርስቲያን የተሰጠ ጸጋ ነው የተገለጠው ቤተክርስቲያንን ሚኒስትሪ እንዲያገለግል የአገልግሎት ቢሮ ተብሎ መጥቷል ተገልጧል ኦፍ ኮርስ በክርስቶስ የመጣው ጸጋ ለቤተክርስቲያን በእኛ ዘመን የመጣው ነው እየተናገርኩ ያለሁት እንጂ ስለ ጸጋው ዲቴል በጣም ብዙ ሰፊ ትምህርት አለ ጸጋው ራሱ ክርስቶስ ስለሆነ የዳንበት ስለሆነ ኋላ ዲቴል ገባበታለሁ አገልግሎትን የሚሰጥ የአገልግሎት ጸጋ ነው የሚኒስትሪ የሰጠ ጸጋ እሱ ስለሆነ ጸጋው መገለጥን ያመጣል ወይ ደግሞ ማኒፌስቴሽን ያመጣል እሱም በአንደኛ ቆሮንቶስ ላይ ምዕራፍ 12 ላይ ከ4 እስከ 11 እና ከ28 እስከ 30 ታክታላችሁ መገለጥን ይሰጣል ማኒፌስቴሽን ይሰጣል ከዛ ደግሞ ሞቲቬሽንም ይሰጣል ሳይንስ ሞቲቬት ያደርገናል መጽሐፍ ቅዱስ ግን ሞቲቬት ያደርገናል ጸጋው ሞቲቬት ያደርገናል እሱም በሮሜ ምዕራፍ 12 ላይ ከቁጥር 6 እስከ 8 አንደኛ ጴጥሮስ ምዕራፍ 4 ከቁጥር 4 ማነው ቁጥር 10 ላይ ታግታላችሁ
በሶስት ማንነት ውስጥ ጸጋው በሙላት ተገልጧል። በሚኒስትሪ በማኒፌስቴሽንና በሞቲቬሽን ተገልጧል። ወይም በአገልግሎት በመገለጥና በማነሳሳት በማነቃቃት ጸጋው ተገልጧል። ይህ ጸጋ የመጀመሪያውን ሐሳብ ስናነሳው ሚኒስትሪ ላይ ሲመጣ 5ቱ ጸጋዎች ስጦታዎች ወይ ደግሞ ቢሮዎች የተከፈቱበት ናቸው። ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌላውያንና መጋቢዎች፣ ፓስተሮች ተገኝተውበታል በዚህ ጸጋ ውስጥ። ሁለተኛው ማኒፌስት ሲያደርግ ደግሞ በምን ማኒፌስት አድርገዋል ነው። አሁን ባለፈው ከተማረው ትምህርት አንጻር ዛሬ ዳይሬክት ከኛ ጋር የሚገናኘው እንዴት ማኒፌስት ያደረገ በእኛ ህይወት ነው። የጸጋ ያ ልንቀበለው የመጣ ነው ቅባት፣ ልንቀበለው የፈለገው ጸጋ ሊሰራብን ያለው ነገር እነዛ ፈተናዎችን አልፎ ሲመጣ እንዴት ማኒፌስት ነው የሚያደርገው? በምን መንገድ ነው ማኒፌስት የሚያደርገው? ማኒፌስት አድርጎ ብን ከሆነስ በምንድነው አንደርስታንድ የምናደርገው የምናውቀው የሚለውን ነገር ቀጥለን ዛሬ የምናወያየው እሱ ነው። ኢየሱስ ጌታ ነው። ብዙ ጊዜ ጸጋን ተቀብሎ ሰው ራእይን ተቀብሎ አያውቀው። ህልምን አይቶ ስለ ህልሙ ትርጉም አያውቅም። እግዚአብሔር ምን እያለማመደው እንደሆነ አያውቅም። ምን አይነት ስፒሪቹዋል ኢምፕሊኬሽን እንዳለው እንኳን ብዙ ሰው አያውቅም። ዛሬ በኢየሱስ ስም እሱን እንማማራለን። አሜን። ሰው ማኒፌስት የሚያደርገው መገለጥን የሚያመጣው ጸጋው በሚገለጥባቸው መንገዶች የመጀመሪያው መንገድ ንግግር ነው። የንግግር ስጦታን ያመጣል። መናገር። ምን አይነት ንግግሮች? ፕሮፌሲ አንደኛው ነው፣ ትንቢት መናገር። ሁለተኛው በልሳን መናገር የጸጋ ስጦታ ስለሆነ እሱ አዛስ በልሳን የተናገረውን ደግሞ የመተርጎም ጸጋ ስጦታ ደግሞ አለ። እዛ ቆሮንቶስ መጽሐፍ ላይ እንደሚናገረው በልሳን መተርጎም የሚባል ጸጋ ስጦታ አለ። በዚህ ዘመን ጥቂት ሰዎች ላይ ብቻ አለ። እግዚአብሔር ይሰጠናል። አሜን። ንግግርን ነው የሚሰጠው፣ አትራንስን ነው። በንግግር ውስጥ ጸጋው ምን ይላል? ይገለጣል። ትንቢት እግዚአብሔር ዓለም ያለውን በመንፈስ ዓለም ያለውን ነገር እግዚአብሔር መንፈስ ያስረዳናል። ለምሳቻ ነገር ወደዚህ ምድር አምጥ የምናገርበት ስጦታ መንፈሳዊውን ቋንቋ ለምድራዊ ቋንቋ መናገር ነው። እግዚአብሔር የተናገረውን በእግዚአብሔር አፍ ነው ለሕዝቡ ማስተማር ነው። ምናልባት እግዚአብሔር አምላክ ለሙሴ ሲናገረው ሙሴ አፈትም ስለነበረ አሮን ከሙሴ ተቀብሎ ይናገር ነበር። ልክ እንደዛ መንፈሳዊ ዓለም ላይ ያለውን ነገር ሰምተን ምንናገር የእግዚአብሔርን ድምፅ መናገር ነው። ትንቢት ስለሚሆነው ነገር መናገር ነው። ልሳን ሁለተኛ ልሳን ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 እንደተናገረው በሰው ሆነ በመላእክት ልሳን መናገር አለ። የሰው ቋንቋ የሚባለው ሐዋርያት ሥራ ምዕራፍ 2 ላይ የተገለጠው ነው። በልዩ ልዩ ቋንቋዎች የተባለው በእኛ ሀገር ቋንቋ የሚነገር የሚችል ልሳን ነው፣ በሰው ቋንቋ። ሁለተኛው በመላእክት ቋንቋ የሚነገር የማይተረጎም ራስን የምናነጽበት መንፈስ ቅዱስ በማይናገር መቃተት የሚቃተትበት የጸጋ ስጦታ ነው። ሰው ልሳን በሁለት ከፍለን ማየት እንችላለን። ስጦታው ከእግዚአብሔር ዘንድ ስለሆነ በጣም እፈጥናለሁ ዛሬ ሰፊ ትምህርት ስለሆነ። ሁለተኛው ከማኒፌስቴሽን ፓወር በኋላ የኃይል ወይም ፓወር አገልግሎት ነው። ኃይልን ይሰጣል። አይታችሁ ከሆነ እነዚህ የነቢያት ልጆች ባለፈው ሳምንት ከልሳና ስንመጣ ነግረውታል እኮ ምድሪቱ ላይ ኢያሪኮ ላይ ጭንገፋ አለ ብሎታል። እሱ ባይዘዌ መገለጥ ነው። አውቀውታል። በሆነ ዘመን በሆነ ነቢይ እንደተረገመች አውቀውታል። አንደርስታንድ አድርገዋል። ኢያሪኮ የምትባለው ምንድን ለኑሮ መልካም ውሃው ግን ይላል ይጨነግፋል አለ። ይህ ምስል ምዕራፍ 6 ላይ ኢያሱ ኦልሬዲ ቀድሞ ረግሟት ነው። ያውቃሉ፣ የተረገመ ምድር እንደሆነ ያውቃሉ። ወይ ደግሞ በመንፈስ ምን ብሎታል? ተረድተውታል። ትንቢቱን ተናግረዋል። አለ እዚህ ጋር በመገለጥ ተናግረውታል። አለ ችግር አለ ብለዋል። ኃይል የሚባለው ግን ኤልሳ ላይ ሲመጣ መርገሙን ነው የሰበረው። በመናገርና በኃይል ስጦታ መካከል ያሉት አንዳንዶች ዘመን ላይ ያለውን ነገር አይተውት ድግምት አይተው ሟርት አይተው መተት አይተው እርግማን አይተው አያለው ብለው ግን አይሰብሩትም። አይተውታል፣ ማየታቸውም ትክክል ነው። ለመስበር ግን የኃይል ስጦታ ያስፈልጋል። ሰውየው ላይ ያለውን ነገር አይቶ ለመፈወስ የኃይል ስጦታ ያስፈልጋል። በጌታ በኢየሱስ ስም ይጸጋ ያገኛቸው። አንዳንዶች ትንቢት ይናገራሉ፣ አጋንንት ያስወጡ።
ትንቢት ይናገራሉ፣ ሰዎች አይፈወሱ። በጣም የሚገርም ኢትዮጵያ ውስጥ ያላችሁ በብዛት ይታያል፣ በጣም ይታያል። ግን ኃይል አይመጣም፣ አይገለጥም። ራሱን ችሎ የኃይል የጸጋ ስጦታ ስላለ ነው። አንዳንዶች ጋር ዲቴል አይገቡበትም፣ ግን ኃይል ስላለ ይመታሉ። ሰው ይፈወሳል፣ አጋንንት ይወጣል፣ እርግማን ይሰበራል። ምን ስላለ ነው? የኃይል የጸጋ ስጦታ ስላለ ነው። በኃይል የጸጋ ስጦታ ውስጥ ምን ነገሮች አሉ ሲባል አንደኛው ፌዝ ነው፣ እምነት አለ። የኃይል የጸጋ ስጦታ እምነትን ይፈልጋል። እውቀትን አለ የሚፈልገው፣ እምነትን ይፈልጋል። ሁለተኛ the gift of healing ነው፣ የፈውስ ስጦታ ነው። የታመመ ሰው ላይ ለምሳሌ ታስታውሳላችሁ፣ ጌታ ኢየሱስ እየሄደ ሳለ እያጋፋች ሴት መጣችና ለ12 ዓመት ደም የፈሳት ሴት ልብሱን ነካችና ኃይል ከኔ ሲወጣ ታወቀኛል አይደለ? ኃይል ስጦታ ነው። ፈውስ የኃይል የጸጋ ስጦታ ነው። አንድ ሰው መፈወስ የሚችለው ኃይልን ሲቀበል ነው። በሱ ውስጥ ያለው ኃይል ሰዎች ምን ያደርጋል? ሂል ያደርጋል። ኢየሱስ ጌታ ነው። ሚራክል ያደርጋል። ተአምራት ሽባ ሊተረተር ይችላል፣ ዕውር ሊበራ ይችላል፣ ዲዳ ሊናገር ይችላል፣ ደንቆሮ ጆሮ ሊሰማ ይችላል፣ አንካሶች ሊዘሉ ይችላሉ። ተአምራት ሊሆን ይችላል። ሚራክል ኢዝ ፓወር ይፈልጋል። የፓወር ጊፍት ነው አንደኛው የሚራክል አገልግሎት፣ የተአምራዊ አገልግሎት። የማይሆን ወይም ኑሮ የማያውቅን ነገር ማምጣት የሚቻለው በኃይል የጸጋ ስጦታ ነው። አሜን። ተአምራትን የሚያደርግ እግዚአብሔር መንፈስ ስላለ ኢየሱስ ጌታ ነው። ማኒፌስት ያደርጋል ተአምራት። ቀጥሎስ ዲስክሪሚኔሽን ኦፍ ስፒሪት ወይም መናፍስትን የመለየት ጉዳይ ወይም ደግሞ አጋንንት የመምታት ጉዳይ። ተጋድሏችን ከደምና ከስጋ ጋር አይደለም ሲል ለመዋጋት ኃይል ያስፈልጋል። ኃይል የሌለው ሰው ሊዋጋ ይችላል። ቀላል አይደለም። መናፍሶች ግን የሚበልጥ ኃይል ያስፈልጋል። ለዛ ነው በእናንተ ውስጥ ያለው በዓለም ካለው ብለን ይበልጣል። ያ የሚበልጠው ኃይል በእኛ ውስጥ ሲኖር መናፍስን መምታት ይቻላል። ካልሆነስ ሊበረታ ይችላል ማለት ነው። አጋንንትን በእምነት መናፍስን በመለየት በኃይል ነው መምታት የሚቻለው እንጂ እንዲህ ዝም ብለን በኢየሱስ ስም ሳልን ይወጣል ማለት አለ ብለውታል እኮ ጳውሎስ በሚሰራው በኢየሱስ ስም ብለው ሊገስጹ መከሩት አለ። በረታባቸው አይደል ካሉ ደበደባቸው። ያ ይበረታል፣ ይደበድባል። በኃይል ሲሆንስ ተንቀጥቅጦ ይወጣል። ተንቀጥቅጦ አልቅሶ ሰይጣን ይወጣል። ስለዚህ ኃይል መናፍስትን የመለየት ነው። እነዚህ ሁለተኛው የጸጋ ስጦታ መገለጫ መንገድ ከዛኛው ቅድም አትራንስ ብያቸዋል፣ ንግግር ብያቸዋል። ወዲያ ደግሞ ኃይል ነው። ሶስተኛው መገለጥ ነው። the gift of revelation ነው። መገለጥ እንዴት ነው የሚገለጠው? መገለጥ ሲል አንደኛ የጥበብ ቃል በመናገር ነው። word of wisdom የጥበብ ቃል በመናገር ነው። የእግዚአብሔርን ቃል ጌታ ኢየሱስ ሲያስተምራቸው ብዙ ጊዜ የጥበብ ቃል ይጠቀም ነበር አለ። ምሳሌ እየሰጠ ደቀ መዛሙርት አልገባቸው ብሎ አንድ ይጠይቁታል። ጌታ ሆይ ብዙ በተሰበበት ማዕከል ምሳሌ ተናግራቸው ነገሮች ምንድን ናቸው ብሎ ጠይቁታል። እናንተ ግን አለ የመንግስተ ሰማያት ሚስጥር ማወቅ ሰጧቸዋል አለ። ለእነሱ በምሳሌ ነው አለ። ኢየሱስ ጌታ ነው። ጥበብ ዝማሬ ሲዘምር ሳምበል ጥበብ ነው። ሲሰብክ ጥበብ ነው። የሆነ ነገር ሲያደርግ ጥበብ ነው። ጥበብ ሁሉም ነገር አቅፎ የያዘ ነው። እግዚአብሔር መፍራትም ጥበብ ነው። አሜን። እግዚአብሔር መፍራት ጥበብ ነው ያለው። ከኃጢአት መራቅ ማስተዋል ይላል መጽሐፍ ቅዱስ። ጥበብ ነው። ዊዝደም ስፔሻል የሆነ ከእግዚአብሔር ዘንድ የሆነ ለዚህ አይምሮ ወይ ደግሞ በተለመደ ቋንቋ የማይሆን ባልተለመደ መንገድ የሚሆን ግን የማይረሳ መንገድ ነው። ጌታ ኢየሱስ በዘሬ ምሳሌ ሲናገር አይረሳም። ይረሳል? አይረሳም። ዛሬ ዘሩ ይዞ ወጣ፣ በመንገድ ላይ ዘራ፣ በዚህ ዘራ፣ እንደዚህ ሲተረጉምላቸው አይረሳም። አንፎርጌቴብል ነው። ጥበብ እንዴት ወንጌል ለምሰብኩም ጥበብ እግዚአብሔር ይሰጣል። እንዴት እንደምታስተምሩ ጥበብ ይሰጣል። ልጅ እንዴት እንደምታሳድጉ ጥበብ ይሰጣል። እንዴት እንደምታስተምሩ ጥበብ ይሰጣል። ጉባኤ እንዴት እንደምትመሩ ጥበብ ይሰጣል። እንዴት ህይወታችሁን እንደምትመሩ ጥበብ ይሰጣል እግዚአብሔር። ኢየሱስ ጌታ ነው። አሜን። በጥበብ የሚታለፉ ብዙ ነገሮች ስላሉ፣ ሁለተኛው የእውቀት ቃል መናገር ነው። ወርድ ኦፍ ኖውሌጅ ብዙ ጊዜ በነቢያቱ የሚገለጠው የእውቀት ቃል መናገር ነው። ስምሽ ከሌም ትባይ እንደዚህ ቦታ አይደል? በመንፈስ ዓለም የተሰወረውን ነገር ጠርቶ የመናገር ስጦታ ማለት ቅድም ብያቸዋለሁ። በመንፈስ ዓለም የተገለጠውን ነገር አንደርስታንድ አድርጎ ለዚህኛው ረለም ኢንተርፕሬት ማድረግ የሚችል ሰው ነብይ ነው።
ሲናገር ደግሞ የንግግር ቃል ወይም ደግሞ ወርድ ኦፍ ዊዝደም አለው፣ ጊፍት አለው፣ የሚናገርበት ጸጋ ስጦታ አለው። መናገር በዚህ ዘመን እንደዚህ ነገር አይቻለሁ ብሎ መንፈሳዊ ያየውን ነገር የሚናገረው ሰውዬ የመናገር የጸጋ ስጦታ ሳለው ነው። አሜን። እግዚአብሔር አምላክ መናገርን ይስጠና። መናገር እነዚህ ለአገልግሎት የሰጡት ናቸው። በአገልግሎት አቅጣጫ ያሉ ናቸው። ሶስቶች በማኒፌስቴሽን ውስጥ ያሉ ናቸው። ሶስተኛው ግን ለጸጋ ስጦታ ለእኛ ፐርሰናሊ ለእኛ ይጠቅመናል። እኛ ጋር ፐርሰናሊ አሁን ይሄ ላለው ጉባኤ ነው። ሐዋርያም፣ ነቢይም፣ አስተማሪም፣ መጋቢም፣ ወንጌል ሰባኪም ቢሆን ለጉባኤ ነው። ነቢይም ቢሆን ለጉባኤ ነው። በኃይል ቢያገለግልም ለጉባኤ ነው። የሆነ ታምራት ቢያደርግም ለጉባኤ ነው። ፐርሰናሊ ለእኛ ግን ጸጋው መጀመሪያ ለእኛ ስም ይጠቅመናል። እኛ ጋር ሲመጣ ለእኛ ስም ይጠቅማል። ኢየሱስ ጌታ ነው። አሜን። ለእኛም ይጠቅማል። እኛ ጋር ምንድን ነው ሲባል መጀመሪያ ጸጋው የዳንበት ጸጋ ነው። አሜን። የዳንበት ነው። ኤፌሶን ምዕራፍ 2 እንደሚናገረው የዳንበት ጸጋ ነው። 2:8 ላይ ያለው የዳንበት ጸጋ ነው። ድነንበታል ጸጋው። ሁለተኛ ቲቶ ላይ ሲመጣ ኃጢአተኝነትና ዓለማዊ ምኞትን አስክዶናል። በጽድቅ እንድንመላለስ ያደረገና ጸጋው ነው። አሜን። እንድንመላለስ ያደረገው ጸጋው ነው። ረድቶናል። ኢየሱስ ጌታ ነው። ረድቶናል። ጸጋው ነው። የጸደቅነውም በጸጋው ነው። ሮሜ ምዕራፍ 3:24 3:24 ላይ የጸደቅነው በጸጋው ነው። ገላትያ ምዕራፍ 2:20 ላይ እንደሚናገረው የምንኖረው ኑሮ ይሄ እንኳን በጸጋው ነው። አሜን። የምንኖረው በሉሲ በጸጋው ነው። ያዕቆብ ምዕራፍ 12 ላይ ደግሞ ሲመጣ ቁጥር 28 ሲናገር የምናመልከው እንኳን ማምለክ የምንችለው በጸጋው ነው። ድምጻችን ስላማረ ሙዚቃ መሳሪያው ስላማረልን ልናመልክ አንችልም። ምናመልከውን በጸጋው ነው። ሁለተኛ ጴጥሮስ ላይ ደግሞ ምዕራፍ 3:18 ሲናገር ያደግነው በክርስቶስ እውቀት ያደግነው በጸጋው ነው ይላል። ኢየሱስ ጌታ ነው። ለእኛ በእውቀት ቢያሳድገን ጸጋው ነው። በእውቀት ቢያሳድገን እዛው አንደኛ ቆሮንቶስ ምዕራፍ 15 ሲናገር የምናገለግለው አገልግሎት እንኳን በጸጋው ነው። ዛሬ እኔና እናንተ ማገልግላችሁ በጸጋው ነው። እናንተም ነገ ጠዋት ጉባኤ የምታገለግሉት በጸጋው ነው። ኢየሱስ ጌታ ነው። በመከራ ብትጸኑ ያሳለፋችሁ ጸጋው ነው። ሁለተኛ ቆሮንቶስ ላይ ምዕራፍ 12 ላይ ሲናገር ጸጋው ያጸናችኋል። ጢሞቴዎስን ደግሞ ጳውሎስ ሲመክረው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ በጸጋው በርታ ነው። የሚያበረታም ጸጋው ነው። አሜን። የሚያበረታ ጸጋው ነው። ሰው ሊያበረታ አይችልም። በጣም ጠቅሚያችሁም ከሆነ የጠቀምኳችሁ በጸጋው ነው ብሏል ጳውሎስ። ሐዋርያት ሥራ ምዕራፍ 18 ላይ ቁጥር 27 ላይ ሲመጣው በጠቅም በጸጋው ይላል። መጥቀም ይቻላል። ዋው በጣም ጠቀምከኝ፣ ጠቀምሽኝ ልቻላል። እንድንጠቅም ያደረገና ጸጋው ነው። በጣም ይገርም እኮ ነው። አሁን በኋላ ምሳ እንበላለን ያለ ጣታችን መቆረስ ይቻላል አንበላም። እንዲህ ጣታችን መቆረስ ይቻላል አንበላም። መብላት የምንችለው ምንድነው? በጸጋው ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ስታነቡት ቁጥር 30 ላይ በበላም በጠጣም በበላው በጸጋው ነው፣ ስለዚህ ማመሰግንበታለሁ አለ ጳውሎስ። እናንተ መብላት ለካ የሚቻለው በጸጋው ነው። ሰው ሀብት ኑሮት ገንዘብ ኑሮት ትልቅ ነገር ደግሶ ላይበላ ይችላል። በጣም የሚገርም 40 አይነት ምግብ ደርድሮ ቡፌ አዘጋጅቶ አንድ ወር ላይበላ ይችላል። ሰው ሲበላ ሊመለከት ይችላል። ጸጋው ነው መቁረስ እንኳን የምንችለው። በእግዚአብሔር ፊት ምንበረከው በጸጋው ነው። ዕብራውያን ምዕራፍ 4:16 ሲናገር ጌታ ስሙ ይባረክ። አሜን። ታዲያ ይሄ ሁሉ ለምን አመጣው ሲል እግዚአብሔር አምላክ ኤፌሶን ምዕራፍ 1:6 ሲናገር የጸጋው ክብር ይመሰገን ዘንድ ነው። እግዚአብሔር ይመሰገንበት ዘንድ። ኢማጂን ለቤተ ክርስቲያን ሐዋርያ ሲሰጥ፣ ነቢይ ሲያደርግ፣ ተአምራት ሲያደርግ፣ ሰው ሲፈውስ፣ አጋንንት ሲያስወጣ፣ ትንቢት ሲናገር፣ ሲያስተምር፣ ሲመክር፣ ተአምራት ሲያደርግ፣ ቤቱ ሲመጣስ፣ እኛን ሲያኖረን ተዛስ
ስንዘምር፣ ስናመልክ፣ ስንበላ፣ ስንጠጣ፣ ስንበረከክ፣ ስንጸልይ፣ ስንኖር በእያንዳንዱ የህይወታችን አቅጣጫ እግዚአብሔር ሲያደርግ አንድ ዓላማ ግን አለው። የጸጋው ክብር ይመሰገን ዘንድ ነው አለ። ኤፌሶን ምዕራፍ 1 ቁጥር 6 ላይ ሲናገር የጸጋው ክብር ይመሰገን ዘንድ ነው አለ። ምን ያስፈልጋል? ባለፈው ስነጋገር ገርጌላ ላይ ሲመጣ ተገርዘው ይመጡት ኤልሳ ያለውን ጦር ይወጣል፣ እርሻውን ትቷል፣ ከብቶቹን ሰውቷል፣ ኤቭሪቲንግ ጥሏል። ጸጋው ሁለት ነገር ከኛ ይፈልጋል። መታዘዝና ትህትና ይፈልጋል። ዝቅ እንድንለት ይፈልጋል። ትህትና የሆነ ቅስስ ማለት አይደለም። ራስን አውቆ ለሱ ማስገዛ አይ ነው ጌታ ወይ እችን አውቃታለሁ፣ እቺ የኔ ድክመት ናት፣ እችን አንሳለሁ ብሎ በእግዚአብሔር ፊት መሆን ትህትና ነው። መጽሐፉ ደግሞ ለትሑታን ጸጋን ይሰጣል። ጸጋውን ለመቀበል፣ ቅባቱን ለመቀበል፣ ኃይልን ለመቀበል፣ ታምራትን ለመቀበል፣ ለማገልገል፣ ለመኖር በእግዚአብሔር ፊት የክርስቶስን ሕይወት ለመግለጥ ትህትናን ይፈልጋል። አሜን። ትህትናን ይፈልጋል። ለትሑታን ጸጋን ሳይሰጥ ትህትናን ይሰጣል ይፈልጋል። ትህትና በጌታ በኢየሱስ ስም በትህትና ይባርከን። አሜን። መታዘዝ ጌታ ኢየሱስ በምሳሌ ሲናገር ለአንዱ 1 ለአንዱ 2 ለአንዱ 5 መክሊት ሰጧቸው ሆደ አይደል የሚለው። እዛ ነገደበት፣ አተረፈበት። አንደኛው 5 የተቀበለው 10 አረጋት፣ 2 የተቀበለው 4 አረጋት፣ አንድ የተቀበለው ግን ቀበራት። ናስ ጌታው በመጣ ጊዜ ሲጠይቀው ካልዘራበት የምትሰበስብ ካልጠጣበት የምትቀበል እንደሆን ካቃለውና ቀበርኳት ብሎ ያችን አወጣት። አልታዘዘም ነው ያቸው። ከዛ ለዛኛው ገሰጸው፣ ሀኬተኛ ነህ አለው። ገሰጸውና ነጠቀው። ያንኛው ደግሞ ጌታ ሆይ ሰጠኝ፣ ይሄን ነው ሰራውበት፣ አነገርኩበት፣ አሳደረኩ ሲለው ና ወደ ጌታ ደስታ ይገባልና ላለው ይጨመርለታል። ትሑት ስትሆኑ የሚጨመርላችሁ ጸጋ ነው፣ ቅባት ነው፣ ኃይል ነው። የሚጨመርላችሁ ነገሮች ይጨመርላችኋል። እነዚህ ነገሮች ይፈልጋል። መታዘዝን በጥቂት የታመነ በብዙ ስለሚሾም መታዘዝን ይፈልጋል። ህብረት በጋራ ወንድሞች በህብረት ቢሆኑ መልካም ነው ሲል መጽሐፍ ቅዱስ መዝሙር ላይ 30 ላይ በዛ እግዚአብሔር በረከትና ህይወትን አዟል ስለሚል የታዘዘ ነገር ሳለ በህብረት መካከል ሐዋርያት ሥራ ምዕራፍ 2 መጣ 120ዎቹም በአንድ ልብ በአንድ ሐሳብ ነው ሲጸልዩ ሳለ መንፈስ ቅዱስ ምን አለባቸው? መጣባቸው። ህብረት በአንድ ልብ በአንድ ሐሳብ በአንድ መንፈስ በሆነ ቦታ ላይ የእግዚአብሔር ጸጋና ኃይል መቀበል ይቻላል። አሜን። ሁለተኛ ጸሎት፣ ረጅም ሰዓት መጸለይ ይፈልጋል። ጸልዮ ተቀብለዋል። ሐዋርያው ቅዱስ ዮሐንስ ራእይ መጽሐፍን ሲቀበል እንዲህ አለ፣ በጌታ ቀን በመንፈስ ነበርኩ አለ። መጸለይ ይፈልጋል። የቃል ህይወት የእግዚአብሔርን ቃል በደንብ ማንበብ ተብሎ ተጽፏል ማለት ይጠበቅባቸዋል። የቃል ህይወት ከዛ በታማኝነት ማገልገል፣ በተሾመ ቦታ ላይ በትክክል ማገልገል ጸጋን ያስጨምራል። ጸጋን የሚያስጥሉ ነገሮች ደግሞ አሉ። ትዕቢት ነው አንደኛው። ትዕቢተኞች እግዚአብሔር ይቃወማል። አለመታዘዝ ከመስዋዕትነት ይልቅ አለ መታዘዝን አለ። ሳይታዘዝ መስዋዕት ያቀርብ ሳኦል ፈለገ። በነብዩ መጣና ከመስዋዕት ይልቅ መታዘዝን እግዚአብሔር ይወዳል። መታዘዝ ይበልጣል ከመስዋዕትነት። መታዘዝ አለመታዘዝ ጸጋን ያስጥላል ወይም ያሳጣል። የኃጢአት ልምምድ ጸጋን ያስጥላል። የእግዚአብሔር መንፈስ ያዝናል። አታስመሩት መጽሐፍ ቅዱስ። ክርስቶስ ራሱን ያወዳደረው ከሰይጣን ጋር ነው፣ ከገንዘብ ጋር ነው። ገንዘብ መውደድ የኃጢአት ሁሉ ስር ይላል መጽሐፍ ቅዱስ። ገንዘብን ልንጠቀምበት እንጂ ሊጠቀምብን አይገባም። ልንገዛው እንጂ ሊገዛን አይገባም። ስለ ገንዘብ ያላችሁ አመለካከት እግዚአብሔር ቃል በኢየሱስ ስም ይሁን። ጸጋን ከፈለጋችሁ፣ ቅባትን ከፈለጋችሁ ገንዘብ መጠቀሚያችን ነው። አሜን። ገንዘብ ምናችን ነው? መጠቀሚያችን ነው። ሊጠቀምብን ግን አይችልም። ልንገዛበት፣ ሊገዛን፣ ልንጠቀምበት እንችላለን። ገንዘብን ቱማት የሚፈልግ ሰው ግን
ነፍስ ይገላል፣ ይሰርቃል፣ ያጭበረብራል፣ ሐመጽ ያደርጋል። አልፎም ቤተክርስቲያን ውስጥ ደግሞ ሐመጽ አድርጓል እኮ ያለ አንዳንዶች አሁን ዘይት ሲሸጡ፣ ጨርቅ ሲሸጡ፣ ጨው ሲሸጡ የምታዩዋቸው ለገንዘብ ያላቸው ፍቅር ነው እንጂ እጃቸውን ጭነው አድሬስ ማርክ ተከበላቸው ጨዋቸውን እንዲፈውስ ፈልጎ አረ ለዛ ለገንዘብ ያላቸው ፍቅር መጽሐፍ ውስጥ በነፃ ተገብራችሁ በነፃ ስጡ ይላል እግዚአብሔር። ገሳው አስገብቶ የሚጻልይ ሰውዬ የገንዘብ የንዋይ ፍቅር ያለበት ሰው ነው። እግዚአብሔርን አገልጋይ አይደለም፣ ገንዘብን አገልጋይ ነው ሰውዬ። የእግዚአብሔር ቃል ስለሚደግፍ ነው የሚናገረው። እግዚአብሔር ስለጸጋስቶት አይጸጸትም፣ ግን ይፈርድበታል። ሰው እነዚህ ነገሮች የእግዚአብሔርን ነገር ያስጥላሉ። እግዚአብሔር ሲሰራ እግዚአብሔር መስጠት እያንዳንዱ ነገር መስጠት ብላንተ ይሁን አንተ ነህ ማለት መልመድ። ምክንያቱም ከኛ የሆነ አንዳች ነገር የለም። ቅድም ስናገር ኢፍ መብላት እንኳን ብንችል የምንበላው በጸጋው ነው ብለናል። የሆነች ነገር ብናደርግ እንኳን ማድረግ ይቻላል በጸጋው ነው። ሰው እግዚአብሔር እየተናገረ ሲመጣ ኤልሳዕን ጌልጌላ ላይ ማሳለፎታል አለ። ከብቶቹን ንብረቱን ላትቷል። እስራኤላውያን ተገርዘውበታል፣ ቆስለውበታል፣ አዝነውበታል፣ ጥለውታል። መጣ ትዕቢት ካለችብን መጣል፣ ፍራ ካለችብን መጣል፣ የኔ አምላክ የኔ ምንላት ነገር ካለችብን መጣል እግዚአብሔር ይፈልጋል። ሐዋርያው ቅዱስ ጳውሎስ ሲናገር እኔ እንግዲህ ልሞት ክርስቶስ በእኔ ሕያው ሆኖ ሊኖር አለ። በኢየሱስ ስም ዕለት ዕለት እኛ መሞት ይሁንልን። አሜን። በእኛ እሱ ክርስቶስ ሕያው ይሁን። እኔ ለምናገር ነገር አይኖር፣ እርሱ ይናገር በእኛ። ጸጋው በኢየሱስ ስም ይንቀሳቀስብናል። አንጨምርበት እርሾ በህይወቱ ላይ፣ በአገልግሎት ላይ፣ በኑሯችን ላይ፣ በእያንዳንዱ ህይወታችን ላይ በዋጋ እንደተገዛ ሰው በኢየሱስ ስም እንመላለስ። አሜን። መጽሐፍ ቅዱስ ሲናገር በዋጋ ተገዝታችኋልና እናንተ አይደላችሁም ይላል። ሰው ወታደር ብሎ ለመንግስቱ ካስገባ በኋላ ሲፈልግ ባህር ይሄድ ሊሆን ሲፈልግ መቀሌ ሊሆን ይችላል አይደል እንዴ? ሲፈልግ ቦሌ ግባ ሊሆን ይችላል። ኧረ እኔ አየር ተመሽቶኛል እዚህ ልቀመጥ ላይ አይችልም። ለምን ሲል ሳሚት አድርጎለታል። አይ እኔ ዛሬ በቃ ያማረኝ ሙሉ ሱፍ መልበስ ነው ማለት አይችልም። ፋቲኩን ለብሶ በበረሃ ከስክስ ጫማ አድርጎ ክፍት ጫማ ለብሶ ተራ ላይ ቆም እየተቃጠለ ይላል። ለምን ሲል ኦልሬዲ ራሱ ሳሚት ያደርገለት መንግስት ነው ያዘው። የሚለብሰው የሚጠጣው የሚበላው የሚተኛው የሚነሳው በመንግስት ስር ነው ያለው። ዛሬ 7 ሰዓት ተነስተ ዋርድያ ትጠብቃለህ ከተባለ 7 ሰዓት ተነስቶ እንዲህ ያደረገው እንኳን ይጠብቃታል። እንቅልፍ እያንገዳገደው ይጠብቃታል። መተኛት አራለተኛ ምናምን አይችልም። ለምን ሲል ገብቷል። ወርድ ይፈርዱ የክርስትና ህይወት ይሄ ጌታ ተነስ ካለ እነሳለሁ፣ ተኛ ካለ ተራመድ ካለ ምናምን አለ። አረ ጌታ ወይ የሚባል ነገር የለም። ጌታ ኢየሱስ ራሱ መንፈስ ቅዱስ ተሞልቶ ወደ ምድረ በዳ ሄደ። አሜን ነው። የወቅቷ ትልቋ ከተማ ሮም ስለነበረች ጌታ ኢየሱስ መንፈስ ቅዱስ ተሞልቶ ወደ ሮም ሄደ። እግዚአብሔር ወደ ምድረ በዳ ሄደ። አሁን ዘመናችን ላይ ደግሞ ያው ወደ ዲሲ ወደ ካናዳ ቶሮንቶ ምናምን ወደ ለንደን የሚካሄደው መንፈስ ቅዱስ ይሳለክ ወደ ሳውዲ ሄዱልኛል። ከባድ ነው። ወደ አፋር ሄዱልኛል ካለ በስማ ወደ ሶዶር፣ ወደ አርባ ምንጭ፣ ወደ ሀዲያ ወሳና ተብያለው። ጌታ ዛልዳ መቀሌ አይልም እንደ እግዚአብሔር መንፈስ አይልም እንደ ሰው ምን እያለ ነው ማለት ታዛዥነትን ይፈልጋል። በጌታ በእኛ ዘመን ግን ኢየሱስ ያዘናል፣ እንታዘዘዋለን። ሂዱ ወደ አረነት ይጠቀምብን በፈለገ አቅጣጫ ሁሉ በኢየሱስ ስም እንገባለታለን። አሜን። እግዚአብሔር አምላክ ህዝብ ስለበዛ ዋው ቢል ህዝብ ስላነሰ በጣም ቢያዝን አምላክ አይደለም ያለና ጌታ ኢየሱስ 5 ሲከተሉ ተደንቋል። ትንሽ ቆይቶ ደግሞ 12ቱ ሲቀሩ እናንተ ልትጠሩ ትፈልጋላችሁ አላቸው። ስለበሉ ስለጠጡ ሊከተሉት ይችላሉ። 12ቱ ሲቀሩ ደግሞ አያቸውና አላዘነም። እናንተ ልትጠሩ ትፈልጋላችሁ አላቸው። አረ ጌታ ሆይ ካንተ ወዴት እንሄዳለን? ሰው የብዛት ጉዳይ ሳይሆን የጥራት ጉዳይ ነው እግዚአብሔር የሚፈልገው። ሰው ነው ብዙና ምቹ ቦታ የሚፈልገው። እግዚአብሔር ተናግሮኛል ዛሬ ግብጽ እጄ ሰብካለሁ የሚል ሰው አናይም። አሁን ላይ ሳውዝ አፍሪካ ነው የሚካሄደው። አሁን ላይ የሚካሄደው ወደ ለንደን፣ ወደ ካናዳ፣ ወደ አሜሪካ ነው። ለምን ሲል በዛ ጋር አለ የሆነ ነገር አለ፣ ዶላር አለ።
አለ። እዚህ ጋር ደግሞ የለም። እዚህ ጋር ደግሞ የለም። የመን ሂድ ከተባለ የለም። ሰይፍ አለ። የመን ሄዶ ወንጌል መስበክ ከባድ ነው። ሰይፍ አለ። መታነቃል። ጌታ ብሎኛል አላበስ የለም። ጅግጅጋ ሄዶ ኮንፈረንስ የለም። እግዚአብሔር ይርዳን። ጌታ ያግዘን። መታዘዝ ይሁንና አሜን። ለዛ ነው ተሻግሮ ሄደ። ቤት ላይ ሲደርስ ዋው ይሄ አሜዚንግ እግዚአብሔር ቤት ነው፣ የሚጸለይበት ቤት ነው። ይሄው ተርፎ ማልቆም ወደ ኢያሪኮ ሄዷል። ኢያሪኮ ላይ ሰልፍ ሲበዛ በተረጋጋው ይመላል። አልፎ ደግሞ የሚገርመው ሁሉን ነገር ካገኘ በኋላ ተመልሶ ኢያሪኮን ረግጦታል፣ ፈውሷታል። ኢየሱስ ጌታ ነው። ጌታ አሜን። ጸጋው ይብርታል። ጸጋው ያበረታል። ጸጋው አቅም ይሰጣል። ጸጋው ጉልበት ይሰጣል። ጸጋው ያኖራል። ጸጋው ያግዛል። ጸጋው ይቀባል። ብናገለግል በጸጋው ነው። የትኛውም ጸጋ ቢገለጥ በጸጋው ነው። ይሁሉ ደግሞ ኤፌሶን ምዕራፍ 1 ቁጥር 6 ነው የሚናገረው ለጸጋው ክብር ይመሰገን ዘንድ ነው። እኔን ታናሹን ባሪያ አንስቶ ታላቅ ነገር በእኔ ቢገልጥም ክብሩን እሱ ሊወስድ ነው። ትናናሾቹን ማክበር የሚችል ጌታ፣ የወደቁትን ማንሳት የሚችል ጌታ፣ የሚያጽናና ጌታ፣ የሚፈውስ ጌታ፣ የሚያበረታ ጌታ። አሜን። ሐዋርያው ጳውሎስ ሲናገር በአንደኛው ቆሮንቶስ ላይ እንደዚህ አለ። የዓለም ኃያላን እያሉ የዓለምን ከንቱ ነገር መረጣል። የዓለምን ብርቶች ያሉ የዓለምን ምናምንቴና ትንሽ ነገር መረጣል። የዓለም ጠይባን ያሉ ትንሽ መረጣል። ኢየሱስ ጌታ ነው። የመረጠን ጌታ ስሙ ይባረክ። እናከብረዋለን። በዘመናችን እናከብረዋለን። በሕይወታችን እናከብረዋለን። በቤታችን እናከብረዋለን። በአገልግሎታችን እናከብረዋለን። በእያንዳንዱ እንቅስቃሴያችን ነው። ከኛ የሆነ አንዳች ነገር ስለሌለ ዛሬ በኢየሱስ ስም ወደዚህ ህብረት፣ ወደዚህ የመንፈስ ቅዱስ ጥበቃ ክልላና ለሱ መንግስት ስርዓት በኢየሱስ ስም እንገዛለታለን። አሜን። ስለሚፈልግ በዛ መንገድ እንድናልፍ ስለሚፈልግ ጌታ እንጸልይ። ኢየሱስ